ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የዝ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋር ትግስት ተስፋዬ ነኝ አብራችሁን ነው ቀዳሚ ወዳደረግናቸው መረጃዎች አልፋለሁ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የሆራ ሀርሰዴ ኢሬቻ በዓል በድምቀት እንዲከበር አስተዋጽኦ ያበረከቱ አካላትን አመሰገኑ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የሆራ ሀርሰዴ ኢሬቻ በዓል በድምቀት እንዲከበር የበኩላቸውን አስተዋጽኦ ላበረከቱ አካላት ምስጋና አቅርበዋል የሆራ ሀርሰዴ ኢሬቻ በዓል በቢሾፍቱ ከተማ ኢሬቻ ለሀገር ማንሰራራት በሚል መሪ ሐሳብ በድምቀት ተከብሯል በአከባበር ስነ ስርዓቱ አባገዳዎች ሀደ ሲንቄዎች ከተለያዩ የኦሮሚያ ክልል አካባቢዎች የመጡ የህብረተሰብ ክፍሎችና የውጭ ሀገር ጎብኚዎች ታድመዋል በተያዘ ዜና የሆራ ሀርሰዴ ኢሬቻ በዓል አከባበር ባህላዊ እሴቱን በጠበቀ መንገድ በስኬትና በድምቀት መጠናቀቁን የቱልማ አባገዳ ጎበና ሆላ ገለጹ የ2018 ዓ.ም የሆራ ሀርሰዴ ኢሬቻ በዓል ባህላዊ እሴቱን በጠበቀ መንገድ በስኬትና በድምቀት መጠናቀቁን የቱልማ አባገዳ ጎበና ሆላ ገልጸዋል የቱልማ አባገዳ ጎበና ሆላ ኢሬቻ ለሀገር ማንሰራራት በሚል መሪ ሐሳብ የተካሄደውን የ2018 ዓ.ም የሆራ ሀርሰዴ ኢሬቻ በዓል መጠናቀቁን በማስመልከት ለመገናኛ ብዙሃን መግለጫ ሰጥተዋል የሆራ ሀርሰዴ ኢሬቻ በዓል ባህላዊ እሴቱን በጠበቀ መንገድ እንዲከበር አስተዋጽኦ ላደረጉ አካላት በሙሉ ምስጋና አቅርበዋል በሆራ ሀርሰዴ የተከናወኑ የልማት ስራዎች በዓሉን በድምቀት ለማክበር የሚያስችሉ ናቸው ሲሉ የኢሬቻ በዓል ተሳታፊዎች ገለጹ የሆራ ሀርሰዴ ኢሬቻ በዓል ባህላዊ እሴቱን በጠበቀ መልኩ በርካታ ህዝብ በተገኘበት በደማቅ ሁኔታ ተከብሯል የበዓሉ ተሳታፊዎች ውብና ማራኪ በሆኑ ባህላዊ አልባሳትና እሴቶች አሸብርቀው ባህላዊ ጭፈራዎችና ልዩ ልዩ ዜማዎችን በማዜም ወደ ሆራ ሀርሰዴ በማቅናት በዓሉን በድምቀት አክብረዋል የሆራ ሀርሰዴ ኢሬቻ በዓል በመልካና በአባገዳዎች ምርቃት የተጀመረ ሲሆን ከተለያዩ የሀገሪቱ ክፍሎች የተውጣጡ የህብረተሰብ ክፍሎች በበዓሉ ታድመዋል አስተያየታቸውን ለኢዜአ የሰጡት የበዓሉ ተሳታፊዎች አርቲስት ጋርሞ ሁንዴ ኢሬቻ አንድነት የሚጠነክርበት ፍቅርና ወዳጅነት የሚጎለብት ነው ብለዋል የዘንድሮ ኢሬቻ የአብሮነትና ወንድማማችነት እንዲሁም የህዝቦችን አንድነትና ትስስር እየበለጠ በሚያጠናክር መልኩ መከበሩን ተናግረዋል በሆራ ሀርሰዴና በከተማው የተከናወኑ የልማት ስራዎች ለበዓሉ ድምቀት መስጠታቸውንና ከሌላው ጊዜ በተለየ በድምቀት ማክበራቸውን የተናገሩት ሌላኛው የበዓሉ ተሳታፊ የሆኑት አባ ሙዳ ቦረና በበኩላቸው ኢሬቻ የህዝቦች የእርስ በርስ ትስስር መተዋወቅና የባህል ልውውጥ የበለጠ የሚጠነክርበት መሆኑን ገልጸዋል በሌላ ዜና አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ ይጀምራል ተብሏል የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስርዓት ከሁለት ወራት በኋላ እንደሚጀመር በሚኒስትሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሐዲስ ለአሃዱ ተናግረዋል ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳን እንዲወስዱ የማድረግ ስራ እንደሚሰራም አመልክተዋል በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ ይታወሳል በመመሪያው መሰረት አሁን በስራ ላይ ያሉት የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል በአገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል መመሪያው አሁን ላይ በስራ ላይ ያሉ ተሽከርካሪዎች ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ ሀገሪቱን ለንግድና ኢንቨስትመንት ዝግጁና ምቹ እንድትሆን ማድረጉን የዳንጎቴ ግሩፕ ኩባንያ መስራችና ዋና ስራ አስፈጻሚ አሊኮ ዳንጎቴ ገለጹ
ዋና ስራ አስፈጻሚው በዳንጎቴ ግሩፕና በኢትዮጵያ ኢንቨስትመንት ሆልዲንግ ትብብር በሶማሌ ክልል ለሚገነባው የማዳበሪያ ፋብሪካ የመሰረት ድንጋይ ማስቀመጫ ስነ ስርዓት ላይ እንደተናገሩት የኢኮኖሚ ማሻሻያው ከመላው ዓለም ባለሀብቶችን መሳብ የሚችል ምቹ የኢንቨስትመንት ከባቢ ፈጥሯል ብለዋል። በኢኮኖሚ ማሻሻያው ምክንያት ኢትዮጵያ ቁልፍ የኢኮኖሚ ዘርፎችን ለግሉ ዘርፍ ክፍት ማድረጓንና ይህም ዓለም አቀፍ ባለሀብቶችን ለመሳብ አስችሏል ብለዋል። ማሻሻያው ጤናማ ውድድርን፣ ፈጠራን፣ ውጤታማነትንና የስራ ዕድልንም ፈጥሯል። በዚህም ኢትዮጵያ ኢንቨስትመንትን በመሳብ ከአፍሪካ ቀዳሚዋ ሀገር ሆናለች ያሉት አሊኮ ዳንጎቴ የኢንቨስትመንት ግብዓትና የመንግስት የልማት ተሳትፎ ሁነኛ ማሳያ የሆነ ሰፊ የመሰረተ ልማት ግንባታም ተከናውኗል ብለዋል። እነዚህ ሁሉ ኢትዮጵያን የአፍሪካ የቀጠናው ዓለም አቀፍ ንግድ ኢንቨስትመንት መናኸሪያ አድርጓታል ነው ያሉት። አስተማማኝ የኤሌክትሪክ ኃይል መሰረት የሌለው ሀገር የኢንዱስትሪ እድገት ሊያስመዘግብ አይችልም ያሉት ኢንቨስተሩ በአፍሪካ ትልቁ የሆነው የታላቁ ህዳሴ ግድብ ግንባታ ተጠናቆ መመረቅ የኢትዮጵያ የኃይል ማመንጨት ዋስትና ቀዳሚ አጀንዳ የማድረጓ ማሳያ ነው ብለዋል። የጎዴ ስትራቴጂካዊ መገኛ ከሂላላና ካሉብ የተፈጥሮ ጋዝ ሀብት ክምችት ጋር ተደምሮ የሚገነባው ፋብሪካ ከዓለም ትልልቅ የማዳበሪያ ፋብሪካዎች መካከል አንዱ እንዲሆን ያደርገዋል። ፕሮጀክቱ የኢትዮጵያ የጎረቤት ሀገራትን የግብርና ሽግግር ያግዛል። ከዚህም በተጨማሪ የፋብሪካው ግንባታ ኢትዮጵያ ቀጠናው የማዳበሪያ ምርት ማዕከል ለመሆን የያዘችውን እቅድ የሚያሳካ መሆኑን ጠቁመዋል። በዚህም ፕሮጀክቱ ኢትዮጵያ በ10 ዓመታት በግብርና ምርት ከአፍሪካ ቀዳሚ ሀገር ትሆናለች። ፋብሪካውን በ3 ዓመታት ገንብቶ ለማጠናቀቅ ቃል ገብቷል። ዳንጎቴ ትልልቅ የኢንዱስትሪ ፕሮጀክቶችን በመገንባት ለበርካታ ዓመታት ያካበተውን ልምድ በመተግበር ግንባታው የኢትዮጵያን የኢንዱስትሪ ሽግግር ለማሳካት መሰረት እንዲሆንና በቀጠናው የግብርና ምርታማነትን ለመጨመር ጥረት እናደርጋለን በማለት ተናግረዋል። ይህችን ውብ ሀገር ለመጎብኘት ደክም ያላቁም በእያንዳንዱ ጉብኝቴ ሁሌም አዳዲስ ለውጦችን መለከታለሁ ያሉት ኢንቨስተሩ ጠቅላይ ሚኒስትሩና ካቢኔያቸው ለሀገራቸውና ሕዝባቸው ያላቸውን ራዕይ ቁርጠኝነትና ጥንካሬ እረዳለሁ፣ ኢንቨስት ማድረግ የሚፈልግ ካለ ወደ ኢትዮጵያ ይምጣ ሲሉ መልእክታቸውን አስተላልፈዋል። ክቡራን ተመልካቾቻችን ዜናዎቻችን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የታገቱ ዜጎች መለቀቃቸውን በመጪዎቹ ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነጻ ትሆናለች፣ ይሳካል ብለዋል። ሐማስ ባለፈው አርብ በአሜሪካ የሰላም እቅድ መሰረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ነው። ነገር ግን ቡድኑ ትጥቅ መፍታትን በሚመለከት የተናገረው ነገር የሌለ ሲሆን በሌሎቹ ጉዳዮች ላይ መደራደር እንደሚያስፈልግ አስታውቀዋል። ሐማስ እስራኤል በጋዛ የአየር ድብደባ ማካሄዷን ተከትሎ እልቂት እየፈጸመች መቀጠሏን ገልጿል። ዓለም አቀፍ ጫና እንዲደረግባትም አሳስቧል። በተፈጸመው 3 የአየር ድብደባዎች የአንድ ሰው ሕይወት ሲያልፍ በርካቶች መቁሰላቸውን ገልጿል። በጋዛ የሚገኘው በሐማስ የሚመራው የጤና ሚኒስቴር ባለፉት 24 ሰዓት ውስጥ በእስራኤል ወታደራዊ ዘመቻ 66 ሰዎች መሞታቸውን አስታውቆ ይህም ጦርነቱ ከተጀመረበት ጊዜ አንስቶ የሟቾችን ቁጥር 67074 አድርሶታል ብሏል። ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት የባህረ ሰላጤ ሀገር የሆነችውን ኳታር የአሜሪካን ጦር ጨምሮ በየትኛውም መንገድ ለመከላከል ፕሬዚዳንታዊ ትዕዛዝ ፈርመዋል። የዚህ ትዕዛዝ ጽሑፍ በነዳጅ የበለጸገችውን አገር የሚቃጣ የትኛውም ወታደራዊ ጥቃት በዩናይትድ ስቴትስ ስጋት ተደርጎ እንደሚታይና የአሜሪካንና የኳታርን ፍላጎት ለመከላከልና ሰላምና መረጋጋትን ለማምጣት ሁሉንም ህጋዊ ዲፕሎማሲያዊና ኢኮኖሚያዊ አስፈላጊ ከሆነም ወታደራዊ እርምጃ ተወስዳለች ይላሉ። ትዕዛዙ በአሜሪካና ኳታር መካከል ግዙፍ የደህንነት አጋርነት ሆኖ የሚታይ ሲሆን ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ትብብር ጋር የሚመሳሰል ነው። ኳታር ከጥቂት ዓመታት በፊት በጎረቤቶቿ የኢኮኖሚና የዲፕሎማሲ ማዕቀብ ማዕከል ከመሆን የመካከለኛው ምስራቅ የሰላም አምባሳደር በመሆን ያደረገችው ሽግግር አስደናቂ ከመባል የሚተናነስ አይደለም። በቅርቡ ሐማስና እስራኤልን በማስታረቅ ያደረገችው ሚና የሚጠቀስ ነው። ሐማስ የፖለቲካ ቢሮ በዶሃ የሚገኝ ሲሆን አሁን ላይ ሰኞ ዕለት ይፋ የተደረገው ባለ 2 ነጥብ የፕሬዝዳንት ትራምፕ የሰላም ስምምነት እየተመለከተ ነው። ዶሃ በቀጠናው ትልቁ የሆነው የአሜሪካ አየር ኃይል ጣቢያ አዲሱ መቀመጫ ነው። የትራምፕ የከለላ እርምጃ እስራኤል ባለፈው ወደ ሐማስ መሪዎች ኢላማ አድርጋ በኳታር በፈጸመችው የአየር ጥቃት ዝቅተኛ የቡድን አባላትና የኳታር የጸጥታ መኮንኖች ከተጎዱና ከገዢው ንጉሳዊ የአልታኒ ቤተሰብ
ቁጣን ተከትሎ የመጣ ነው። ኳታር ከወራት በፊት አሜሪካ በኢራን የኒውክሌር ጣቢያ ላይ ባደረሰችው ጥቃት አጸፋዊ ምላሽ በቴህራን ጥቃት ተፈጽሞባታል። ከአሜሪካ ጋር ባላት አጋርነትና ወታደራዊ ሰፈር በማስተናገዷ የሚጠበቀውን ከለላ አላገኘችም በሚል ኳታር በገልፍ አረብ ሀገራት ውስጥ እያደረ የመጣው ስጋት አንዣቦባታል ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን በዚህ ተጠናቀዋል። ቀሪ የኢሳት መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ